የኦሮሞ ክርስቲያን የለም 100% በጭራሽ ኦሮሚያ ክልል ውስጥ ክርስትና አይታወቅም የተዋህዶ ልጆች የሉም ብሎ አንዱ የእስልምና ተከታይ ከሰሞኑ ተናግሮ የነበረውን ሁላችንም እናውቃለን። በዛም ምክንያት በባለፈው ቪዲዮአችን ኦሮሚያ ያላችሁ ኦርቶዶክሳውያን አለን በሉ ብያችሁ ነበር። ሁላችሁም ስትሳተፉ ነበር። አለን እኛ የተዋህዶ ልጆች እያላችሁ ነበር። ብዙ ሌሎች የኦሮሞ ኦርቶዶክሳውያንም አለን እኛ የተዋህዶ ልጆች አለን እያሉ ቪዲዮ እየሰሩ ነው። ከሁሉም እጅግ በጣም ደስ ያሰኘኝ የኦሮሚያ ፖሊስ ጭምር በእውነት እንዴት ደስ እንዳለኝ የኦሮሚያ ፖሊስ ጭምር ወጥቶ አለን እኛ የተዋህዶ ልጆች እያለ ይገኛል። እሱ ቪዲዮ አስገራሚ ነው። እሱን እንመለከታለን። እንደ ወትሮ ብዙ ጊዜ እንደማደርገው ቲክቶኬንም ቴሌግራሜንም ኦርቶዶክሳውያን ምን ላኩልኝ የሚለውን ለማየት ስገባ አንድ ወንድሜ በቲክቶክ እንዲህ የሚል ቪዲዮ ላከልኝ። ፓስተር በጋሻውና ፓስተር ትዝታው ከመሞታቸው በፊት የሚል ነው ከላይ የጻፈው ነገር እና አስደነገጠኝ። እውነቱን ለመናገር ብዙ ጊዜ አስተማሪ ጠቃሚ የሆኑ ቪዲዮችን ሲለቅልኝ ስለማውቀው ስለማምነው ሙሉ ቪዲዮን አላየሁትም እና ከቤተሰቦቼ ጋር ለምን አላየውም ብዬ ይዤላችሁ መጥቻለሁ እና እጅግ በጣም አስገራሚ ቪዲዮ ነው የነ ፓስተር በጋሻው ደሳለኝ። እሱን ዛሬ አብረን እንመለከታለን። ርዕስ አድርጋ የተነሳነው እሱ ቪዲዮ ነው። እሱን እንመለከታለን። ሌሎችም እጅግ በጣም ወቅታዊ ቪዲዮዎች አሉ። እኔ ዲያቆን ኃይለ ሚካኤል ነኝ። እስቲ በዚህ ቪዲዮ እንጀምር። ያነሳሻል ዛሬም አንደበቴ ማርያም እናቴ አይናችን ምንድነው የሚያየው? ይሄን ቪዲዮ 100 ጊዜ 50 ጊዜ ኮፒ ሊንክና ሼር እንድታደርጉ ይሄ ቪዲዮ ደግሞ የሚደርሳችሁ ሰዎች ደግሞ ከስር ማስቀምጠውን አካውንት እየገባችሁ ሪፖርት እንድታደርጉበት እኔ ማለት ነው። በጣም ነው የሚያሳፍረው። ባይዛው በጣም እንኳን ለመስራት ማለት ነው ለማየት ይሰቀጥጣል። ኃጢአት የሰራችሁ ነው የሚመስላችሁ እና በጣም ያሳፍራል። እንደዚህ አይነት ሰዎች እውነት አይምሮ ያላቸው የሰው ልጅ ናቸው ይሄን የሚሰሩት ብዬ ማየት በጣም ነው የሚያሳፍረው። 36,000 ሰው ፎሎ ያደርጋቸዋል። እስከ ትላንትና ማታ ድረስ ቪዲዮ ፖስት ያደርጋሉ። አይ ዶንት ኖ ለምንድን ነው እስካሁን ኤግዚስት ያደረገው ይሄ አካውንት። ሰው እየገባችሁ ሪፖርት በማድረግ በማዘጋጅ ጭራሽ መግለጫ እንሰጣለን ምናምን እያሉ ፖስት ያደርጋሉ እና በጣም ያሳፍራል። በጣም ነው የሚያሳፍረው። በጣም ከእግዚአብሔር ጋር ነው የምትጣሉት። ከሰው ጋር ብቻ አይደለም ከእግዚአብሔር ጋር ነው የምትጣሉት። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ። አረ በጾሙ አሁን ምንድነው ያየነው? በመድኃኒዓለም በስመ አብ ወልድ በቃ እንደቀጠሉ ናቸው ማለት ነው። እኔ ባለፈው ቪዲዮ ሰርቼላችሁ ነበር ውድ ቤተሰቦቼ ቅዱስ ሚካኤል ላይ አልደግሞም። እኔ ብቻ ማይሆን ነገር አድርገው ፊቱ ላይ ምናምን አድርገው በዛ ቪዲዮ ሰርቼ ሪፖርት አድርጉ ብዬ ነበር። ከዛ በኋላ እኔ ሪፖርት አደረኩ ብሎክ አደረኩ። እኔ አይቻለውኩም። አሁን በመቤታችን ስላድኖ ላይ እንግዲህ ምን እያደረጉ እንደሆነ አንድ ቻናል ናት ቲክቶክ ላይ አንድ ቻናል ናት። የሚገርማችሁ ነገር እኔ በግሌ ወደ እናንተ አመጣው ሪፖርት እንድታደርጉ አደረኩ። በግሌም ሪፖርት አደረኩ ብሎክ አደረኩ። ከዛ ውጪ እኔ ምን ማድረግ ይችላል? በእውነት እስካሁን ድረስ ግን የሚገርማችሁ ብዙ ሰው ሪፖርት አድርጓል ግን ምንም ቻናሉ ሊዘጋ አልቻለም። ይሄ ቲክቶክ ሰይጣናዊ ነገር ስለሆነ አሁንም አናቆም ሪፖርት ማድረጋችንን። አንዳንድ ጊዜ ሙስሊም ሰዎች መንገድ ላይ ሲያዩአችሁ የምታውቋቸው ሆነው ማናግሯችሁ ሰላም ይለኛል ብላችሁ ስትጠብቁ ዘግቷችሁ የሚያልፏችሁ አጋጥሟችሁ ያውቃሉ። አንዳንድ ጊዜ ደግሞ እየተራመዳችሁ ያለ በትከሻችሁ ገፋ አድርገው ከመንገዱ እንድትወጡ የሚያደርጓችሁ ከመንገድ ላይ ገፍተር የሚያደርጓችሁ በትቢት አካሄድ ማለት ነው። አጋጥሟችሁ ያውቃሉ። እንደዛ የሚያደርጉት ወደው አይደለም። እዚህ ላይ የምታዩት ያስቀመጥኩላችሁ ምዕራፍ አለ አይደል? እዚህ የምታዩት እዛ ላይ በተጻፈው መሰረት የጀዊሽ እና የክርስቲያን ሰዎችን መንገድ ላይ ስታገኟችሁ ሰላም ካልዋላችሁ በስተቀር ሰላም እንዳትሏቸው እንዳታናግሯቸው ይላል። እንዲሁም በመንገድ ላይ ስትሄዱ በሰፊው መንገድ ላይ ስትገናኙ ገፍትራችሁ በጠባቡ መንገድ እንዲሄዱ ወደ ጠባቡ መንገድ ገፍትራችሁ አስወጧቸው ይላል ቃሉ።
እና ለዛ ነው ብዙ ጊዜ መንገድ ላይ ስትሸጋገሩ ገፋ የሚያደርጓችሁ በትከሻችሁ ገፋ ያደርጓችሁና ወደዛ አሽቀንጥሯችሁ እንድትወድቁ በጠባቡ መንገድ እንድትሄዱ መንገዱን ሁሉ እንድትለቁላቸው ሁሉም በቃ ሰፊው መንገድ የነሱ ብቻ እንዲሆን ያደርጓቸዋል። ይህን የሚያደርጓችሁ ክርስቲያን ስትሆኑ ነው። እና አይዟችሁ ክርስቲያኖች፣ በተሳሳተ መንገድ የሚሄድ ሁሉ መጨረሻው አያምርም። እድሜ ለእፎይ። እንግዲህ ዘንድሮ በቃ የእስልምና ጉድ ማያወጣ ሰው የለም። ሁሉም በቃ ቲክቶክ ስልኩን የከፈተ በቃ ቁርአንን መዘፍዘፍ ነው፣ መጨፍጨፍ ነው። በእውነት ጉዱ ደግሞ አያልቅም። የገርማችሁ ነገር ጉዱ አያልቅም። በቃ ምን እፎይን የሚያስንቁ ብዙ ሰው ልጆች እየመጡ ነው። በስመ አብ ወልድ። ብቻ እግዚአብሔር ይጠብቀን። ለኛ ፈተናው ብዙ ነው። ለኛ ሂውማኔር የምታረጉ ሜካፕ የምትቀቡ ሌላም ሰውነታችሁ ላይ ጭማሪ ነገር ያረጋችሁ ሴቶች፣ ጸጉር ያስተከላችሁ ወንዶች ፈጣሪ ጸሎቴን አልሰማለኝ አትበሉ። አያቃችሁም፣ ተቀይራችሁበት። ኧረ እግዚኦ። እውነቱ ለመናገር ቀልድ የመሰለ ቁም ነገር ነው። አስተውሉበት ነው ዋናው ነገር እንጂ አታጊጡ አይመርባችሁ አይደለም። ሴቶች አያጊጡ አይልም። በነገራችን ይኸውላችሁ አንዳንድ ሰው መዝረክረክን ክርስትና አድርጎ የሚረዳ ሰው አለ። እሱም ትክክል አለ። ዝርክክ ማለት ክርስትና አይደለም። ቅዱስ ጳውሎስ ምን ይላል? ሴቶች በሉ እስቲ ሴቶች በሉ ከእፍረት ጋር ይሸለሙ። ከምን ጋር ይሸለሙ ማለት ያጊጡ ነው። ይመርባቸው ግን ከምን ጋር? ከማፈር ጋር። ምንድነው ማፈር? ምን ሲደረግ ነው ማፈር? ይሄንማ አናውቀው። ትምህርት ጥቅስ አንዳንድ ሰው በጣም ከመጠን በላይ አጭር ቀሚስ ያደርጉና አንዳንድ እህቶቻችን 30 ጊዜ ወደ ታች ይጎትቱታል። ኦሬዲ እኮ አጭር ነው። ይሄ ማለት የምትጎትተውና ማድረስ የምትፈልግበት ቦታ ማለት ማፈር ጋር ማለት ነው። ገብታችሁ ጥቅሱን እናውቀዋለን። ውስጣችን ናቹራሊ ይመራናል። ስለዚህ መሸለማቸውን ማጌጣቸውን አለ መውደዳቸውን ከመጠን በላይ ጌጥ መውደድን ያንን የምንዝር ጌጥን ፈተና ይለዋል። ቤተክርስቲያን አታጊጡ አትልም። ይሄ ይሰመርበት። ቃልዮትን ያሰማል መምህራችን። የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል። ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ አይታችኋል እንዴት እንደሚደራጁ አይታችኋል አይደል? መብራንን አፍልተዋል። እግዚአብሔርን በስደት መምጣታቸውን ረስተዋል። ኧረ በስመ አብ። እናውራ ከተባለ እኛም ብዙ ማውራት እንችላለን እኮ። እኛ የተቀበልናችሁ እኛ እኮ ነን። እዚህ ሀገር ገብታችሁ እንድትኖሩ የተቀበልናችሁ እጃችንን ዘርግተ የተቀበልናችሁ እኛ ነበርን። አሁን እንዲህ አፈላችሁ ጊዜ ሰጠን ብላችሁ የኛም ቀን ይመጣል። በእውነት እኛ ቁርአናችሁን ገልጠን አነበብን፣ ጉዳችሁን አወጣን እንጂ ምንም ይገደሉ አላልንም። እናንተ ናችሁ ለመግደል ብቻ ስራችሁ ሆነ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። ማይሆነውን የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሐዲሱ ውስጥ ብትሄድ ዓለም ሁሉ ለአላህ እስኪሆን ተጋደላቸው ነው። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ። ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አእምሯቸውና ሰባዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ቴዎሎጂውን ከተከተሉ ግን ሰውን አለማጥፋት አይችሉም። በቃ አይችሉም። በምንም መልኩ አይችሉም ሰውን ሳያጠፉ መኖር።
እኔ እንዳው ማመሰግናቸው አንዳንድ ጊዜ ይሄንን ሰይጣናዊ መጽሐፍ እያጠኑ ሰው ሳይነኩ መኖራቸው ነው የሚገርመኝ። እውነት ነው። እንቅልፍ እኮ የሚያሳጣ መጽሐፍ ነው። በየአንቀጹ እኮ አጥፋ አላህ ያልተቀበለው ሰው ሁሉ በየሰዓቱ ነው የሚረግሙን እኮ ተሰብስበው። ሐዲሱን ብታዩት በየሰዓቱ ክርስቲያኖችን አጥፋቸው። እንዳውም መጨረሻ በምጽአት ዘመን አልማህዲ የሚባል ይመጣል። ልክ እኛ ኢየሱስ ይመጣል እንደምንለው እሱ መጨረሻ አንድም ክርስቲያንና አይሁድ ሳይቀር የሚያጠፋ ነው። እና አይሁድና ክርስቲያኖች በየድንጋዩና በየጉቶው ስር ሲደበቁ ያየ ሁሉ እኒውና ተርፈዋል እያለ ያስጠፋቸዋል። ይሄን የሚያምኑ ሰዎች ናቸው። ይሄንን አብርሃሚክ ፌዝ ብለን እንድንተረጉም የሚገፋፉን ሴኩላሪስቶች ናቸው። ዶክተር ቶታሊ ስናየው አብርሃሚክ አይደሉም። አብርሃሚክ በስላሴ የሚያምን በሰው ክብር የሚያምን ከወገቡ እመቤታችንን ያስገኘና ሰላማዊ ክርስቶስ ወደኛ እንዲመጣ መንገድ የሆነ ነው አብርሃሚክ ፌዝ ማለት ለመጨረሻው ድነት። እነዚህ በሰው ሰራሾች ናቸው በሙሉ። አይሁዶችን በስላሴ ያምኑ፣ እነዚህም በሶስትነት አያምኑም። እንዳውም ያወግዛሉ፣ ጣዖት ነው ይላሉ። ስለዚህ አብርሃሚክ አይደሉምና አሁን የገጠመን ሰይጣናዊ የሆነ ሰይጣናዊያን ተሰባስበው ተጋምደው ሊያጠፉን እንደተነሱ ነው እኔ የምገነዘበው። እውነት ነው። አንድ ከእስልምና ወደ ክርስትና ወደኛ የመጣ አንድ ወንድም ሲያወራ የሰማሁት ነገር የሆነ ኦርቶዶክሳውያን ክርስቲያኖች እንዲህ አንድ ላይ ተሰብስበው ጉባኤም ይሁን በዓል ጥምቀትም ደመራም ይሁን የሆነ ብቻ አንድ ላይ ተሰብስበው ሳይ በቃ ቦምብ ጣልባችሁ ይለኛል። በቃ ሁሌም ሳያችሁ በጥላቻ አይን ነው ማያችሁ። ሁሌም ታስጠሉኛላችሁ፣ ብገላችሁ በቁንጨራ ባርዳችሁ ምናምን ደስ ይለኛል ሲል ነበርና አብዛኛው ሙስሊም እንግዲህ የቁርአን ሜንታሊቲ በደም ቁርአንም የሚያነቡ ሙስሊሞች አስተሳሰባቸው እንደዚህ እንደሆነ ነው ያኔ የተረዳሁትና እንደዛ ሲል ነበር። ያ እውነት እንደሆነ አሁን አረጋግጥኩ። ከ164 ጊዜ በላይ ቁርአን ላይ እንግዲህ ሰውን ግደሉ ኦርቶዶክሳውያንን፣ ክርስቲያኖችን፣ በተለይ አይሁዶችን እኛን ነው ግደሉ የሚላልና በእንዲህ አይነት አስተሳሰብ ሰው እንዴት ይኖራል? ከባድ እኮ ነው። ጥላቻ ሁሌ ተሸክመ መኖር። እግዚአብሔር ይርዳቸው። መድኃኒዓለም ጨለማ ውስጥ ነው ያሉት። በስመ አብ ወልድ። ሰው የለኝም አትበሉ፣ መድኃኒዓለም ሰው የሆነው ለኛ ነው። ገንዘብ የለኝም አትበሉ፣ መድኃኒዓለም ደሙን የሰጠን ለኛ ነው። ዋጋ የለኝም አትበሉ፣ መድኃኒዓለም በደሙ ዋጋ ከፍሎ የዋጀን ነፃ ያወጣን እኛን ነው። ከዚህ በኋላ ተስፋ የለኝም አትበሉ፣ ገነት መንግስተ ሰማያት ያዘጋጀልን ለኛ ነው። ገነት የሚወርስ እንስሳ የለም፣ ገነት የሚገባ አውሬ የለም። ገነት መንግስተ ሰማያት የተዘጋጀችው ለሰው ነው። እግዚአብሔር እጅግ የተሻለውን ያዘጋጀው ለኛ ነው። በመልኩ የፈጠረን እኛን ነው። ስለዚህ ሰው የለኝም፣ ዋጋ የለኝም፣ አቅም የለኝም፣ የኔ ነገር አብቅቶለታል አትበሉ። እግዚአብሔር አለልኝ በሉ። እግዚአብሔር ይረዳኛል በሉ። እግዚአብሔር ያሻግረኛል፣ እግዚአብሔር ያበረታኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር እረኛዬ ነው ብላችሁ እመኑ በህይወታችሁ። እንዴት አጽናኝ ትምህርት ነው። እግዚአብሔር አለልኝ። በእውነት አጎት፣ ዘመድ፣ አያት፣ ባለሀብት እንዲህ ዘመድ አለኝ ከማለት እግዚአብሔር ይሻለናልና እግዚአብሔር አለኝ፣ ክርስቶስ አለኝ እላለሁ። እኔም እናንተም በሉ ውድ ኦርቶዶክሳውያን እግዚአብሔር አለኝ በሉ። ሀብታም ቤተሰብ ሊኖራችሁ ይችላል፣ ዘመድ አዝማድ ሊኖራችሁ ይችላል፣ ግን ከእግዚአብሔር ማንም አይበልጥምና አክቹአሊ እኔ እንደዛ አይነት ሀብታም ቤተሰብም ሆነ ዘመድ የለኝም። ግን ሀብታም ሆናችሁ ደሃ እግዚአብሔር ይሻላል ለሁላችንም እና እግዚአብሔር አለን በሉ። እግዚአብሔር መደገፊያችን ነው። ከኚህ ግለሰብ ጋር በተያያዘ ትላንት አንድ ቪዲዮ ወደ እናንተ አድርሼ ነበርና እዛ ቪዲዮ ላይ የተሰጡትን ኮሜንቶች እያየው ነበርና ምን ያህል ምዕመኑ በእኚህ ግለሰብ ምክንያት እንደተማረረ ለማወቅ በጣም ግልጽ ማለት እና የማይገኙበት ቦታ የለም። ቤትም ቦታ ላይ ብትሄዱ ታገኛቸዋላችሁ። የሚገርማችሁ ገዳማት ብትሉ፣ አብያተ ክርስቲያናት ብትሉ፣ ክፍለ ሀገራት ብትሉ፣ አዲስ አበባ ሁሉም ክፍለ ከተማ ውስጥ የሚገኙ ሰው ናቸው በየመንገዱ ማለት ነው። እኚህ ብቻ ማለት ነው። አንድ ወፍራምም ደግሞ አሉ እና ብዙ ናቸው እንደዚህ በየቦታው የሚገኙ የሚያጭበረብሩ የግል ኪሳቸውን የሚያዳብሩ ሰዎች ማለት ነው። ሀብት የሚያፈሩ ሰዎች ቤተክርስቲያን የምታውቃቸው ራሱ አይመስለኝም። እና ቤተክርስቲያን በዚህ ጉዳይ ላይ ወጥ አቋም ሊኖራት ይገባል። ቁርጥ ያለ አቋም ልትሰጥ ይገባል ማለት ነው። የሚያጭበረብሩ ሰው ከየት እንደመጡ እንኳን አይታወቅም። እኚህ ግለሰብና ልክ እንደምታዩት በትክክል አያሳልሙም።
እና ደግሞ የያዙት መጽሐፍ ራሱ ትክክለኛ የቤተክርስቲያን መጽሐፍ ይሁን አይሁን የሚታወቅ ነገር የለም። ዝም ብለው ብቻ ሰውን ማስጨነቅ መንገድ ላይ ይራገማሉ ሁላ። የሚገርማችሁ ነገር ማለት ብር ከሌላችሁ ካልገዛችሁ የሚራገሙ ማናቸው እኚህ ግለሰብ በደንብ እንዲጣራልን የምንፈልገው። በእኚህ ግለሰብ ምክንያት ብዙ ሰው አባቶችን እንዲሸሽ አባቶችን እንዲጠላ እየሆነ ነው ማለት ነው። ስለዚህ ነገር መፍትሄ የሚያሻው ጉዳይ ነው። በጣም ብዙ ክፍለ ከተሞች በጣም ብዙ ክፍለ ሀገራት ጭምር የሚታዩ ግለሰብ ናቸው። በተለይ ንግስ ሲኖር ምናምን በቃ በግድ ሰውን እንዲገዛ እያደረጉ የግል ሀብታቸውን የሚያካብቱ ሰው ናቸውና ይህ ጉዳይ በደንብ መታየት ያለበት ጉዳይና ሁላችሁም ልትጠነቀቁ ይገባል። እኔ የምእመናን የዋህነት ነው ሁሌ የሚገርመኝ። መድኃኔዓለም እንዴት የዋሃን እንደሆናችሁ በቃ እንዴት እሺ እውነተኛውን ከሐሰተኛ መለየት ይከብዳችኋል። የኔ ቤተሰብ የሆናችሁ ከድሮ ጀምሮ በእውነት እንዲህ አይነት ነገር መለየት ያቅታችኋል ብዬ አላስብም። ብዙ አሁን እኔን ተዋቸው ብዙ ከዚህ በፊት ያየናችሁ አሉ። በግድ በቃ እንዲያሳሉ ማንጣ ብር በቃ አረ እግዚኦ እንዲህ አይነት እስቲ አሁን እንዲህ አይነት አባት አለን ብላችሁ ታስባላችሁ እናንተ? እውነት ሐሰተኛና አጭበርባሪ ለመሆናቸው ይሄ ምልክት አይሆናችሁም? መብራንን እንጠንቀቅ። ኦርቶዶክሳውያን በእውነት የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው፣ ተራኪው እኔ ነኝ። እንደሰማችሁት ነው እንግዲህ የመዝሙሩ ሐሳብ ምንድነው? ደራሲ ያለ ከዛን ተራኪ ያለ። ተራኪው እኔ ነኝ ይላል ዘማሪው። እግዚአብሔርን ምን ያደርገዋል? ደራሲ ያደርገዋል። ይሄ የካልቪኒስቶችን ትምህርት በስፋት የሚናገር መዝሙር ነው። ምን አይነት ሐሳብ ነው ያለው? ተራኪው ከራሱ አንዳች ማድረግ አይችልም። ማድረግ የሚችለው ምንድነው? የደራሲውን ድርሰት ማንበብ መተረክ ብቻ ነው። እኛ ከራሳችን ነፃ ፈቃዳችንን ተጠቅመን ምን ያደርገው ነገር አለ ወይስ የለም? እግዚአብሔር የማይፈቅደውን ነገር እናደርጋለን ወይስ አናደርግም? እናደርጋለን። እሱን ደራሲ ካደረግነውና እኛ የምንኖረው ኑሮ የእርሱ ድርሰት ከሆነ የማይፈቅደውን ማድረጋችን እርሱን ያልተፈቀደ ነገር እንድናደርግ እንዳስገደደን ያሳያል ማለት ነው። ኃጢአት ስንሰራ ኃጢአቱን የሰራ ነው ፈቅደን አይደለም፣ ደርሶልን ነው። አንዴ ድርሰት ነው ይሄ። ፕሪደስቲኔሽን የካልቪኒስቶች ትምህርት ነው ይሄ። ፈጽሞ ከክርስትና የራቀ ነው። ሰው ከእንደዚህ አይነት ትምህርት ሰው ሊርቅ ይገባል ማለት ነው። ሰው ወደ ሲኦልም የሚገባው ወደ ገነትም የሚገባው አስቀድሞ ስለተወሰነበት ነው የሚል ትምህርትን ያዘለ ስለሆነ የመዝሙሩ ትልቁ ችግር ይሄ ነው ማለት ነው። አንደኛ። ሁለተኛ የክርስቲያን መዝሙር አይደለም። የክርስቲያን መዝሙር አይደለም ማለት ክርስቶስ ላይ ያልተገባን ትምህርት የያዙ ሰዎች መዝሙር ነው ማለት ነው። ስለዚህ እኛ ልንቀበለው ይገባል አይገባም? እነኚሁ ልጆች ደግሞ መልሰው እንዲያደርጋሉ እንኳንስ አርገኝ ጌታዬ ሙሉ የሚቃርሙበትን አያውቁምና ቦዔዝ ለሩት ምን ይላታል? ከሌላ ሰው እርሻ እንዳትቃርም ያላት። እኛም ዛሬ የምንለው ኦርቶዶክሳውያን ክርስቲያኖች የምንላችሁ ይሄንን ነው። ወንድሞች እህቶች፣ ይሄንን ድምጽ የምትሰሙ ሁሉ ከሌላ እርሻ አትቃርሙ። ከሌላ እርሻ መቃረም ምን አይነት ችግር ያመጣል ከተባለ ሄደን የምንቃርምበትን የእርሻን ባለቤት ሐሳብ የመግዛት ያንን መቀበል ግዴታ ይሆንብናል፣ በአንድም በሌላም መንገድ ማለት ነው። ከመናፍቃን ጓዳ ከሆነ ግን ምንፍቅናን ግተን እንመለሳለን። ስለዚህ የምታደርጉትን እወቁ። ጓደኝነት ሌላ ነው፣ ደስ ማለት ሌላ ነው። ሃይማኖት ግን ወይንም እምነት ግን ጥንቃቄ የሚሻ ጉዳይ ነው። አራዳ ማለት እምነቱን የሚያከብር እምነቱን የሚያውቅና የሚያሳውቅ እንዲሁም የሚያስከብር እንጂ እንደ ዘመኑ ሁሉም ጋር አለው የሚል አይደለምና አራዳ ለመሆን ሞክሩ። የሚገርም ማለት እግዚአብሔር ይጠብቅልን። ወንድማችን ቃለ ሕይወትን ያሰማልን። አሁን ብዙ ሆቴሎች ዝግ ናቸው። ብዙ ጭፈራ ቤቶች ዝግ ናቸው። ብዙ መጠጥ ቤቶች አሁን ዝግ ናቸው። እየታደሱ ቀለም እየተቀቡ ነው። ዲኮር እየተደረጉ ሰራተኞቻቸው ተባረዋል። ከዛስ ፋሲካ ሲመጣ ቆንጆ ሆነው አምረው ያልቁና እውነት ነው አጫጭር ቀሚስ የለበሱ እህቶች እነሱ እንዲመደቡበት ይደረግና ሰው ዝሙት እያሰበ እየጠጣ እየሰከረ በማይፈልግበት ቦታ እንዲያደር ይደረጋል። የሚያሳዝነው ፋሲካ ሲመጣ እነሱ እንኳን አደረሳችሁ ብለው ይቀልዱብናል። እንኳን ለብርሃነ ትንሣኤው አደረሳችሁ ብለው ቢራ ያስተዋውቁናል። እንኳን ለብርሃነ ትንሣኤው አደረሳችሁ ብለው የኮንሰርት ፕሮግራም ያስተዋውቁናል። ቲኬት ይሸጡልን። እኛም የፋሲካ ቤተክርስቲያኑ ባዶ ያድራ እስከ ፋሲካ ጾመን ልክ ፋሲካ ሲደርስ ቤተክርስቲያኑን ትተን እንወጣለን እና ምን እንደሆነ ያውቃሉ። ተመልሰን እንደምንሄድ ያውቃሉ። እና ኦርቶዶክሳውያን እባካችሁ ይሄ 2 ወር ሙሉ ጾመን ጸልየን ደክመን አሁን ሕማማት ቀጣይ ሳምንት ነው። ይሄ ኒቆዲሞስ ሳምንት ነውና እባካችሁ ዝም ብለ አንበትን በቃ ያገኘነውን በረከት እንደዚህ በአደባባይና በልጆቻችሁ ፊት የምትመሰክሩለት የትዳር ህይወት ይስጣችሁ።
እስቲ ስሙት። በጣም የምትገርም ሴት ናት። እኔ የምታውቂያት ሁሉ ነው ሰው ሁሉ የሚያውቃት ስለሚመስለኝ ነው። ምን ልበል አንዳንድ ጊዜ በቃ ለቤቱ የተሰራ ሰው ታውቂያለሽ። አንዳንድ ሰዎች ላንቺ ይፈጠራሉ። ሳትናገሪ ልብሽን የሚያውቅ እግዚአብሔር ነው። ከእግዚአብሔር ቀጥሎ ግን ሰው ማለት ነው በቃ ለሁላችን እንዲያስተን ሰው ብሎ እውነት ሌላ ሰው ያለ አይመስለኝም። ማዚ በጣም አሪፍ ሰው ናት ማለት አሪፍነቷን እኔ ብቻ አይደለም የምነግርሽ። አሁን ሰፈር ላይ ያለ አሁን መውጫችን ረጅም ነው ስንሄድ ዚንግዛንግ እየሰራች ነው የምትሄደው ማለት እንዴት እንደሆነ ታውቂያለሽ። እሱንም ሰማ የፍቅር ሰው ናት ባይዘው ለኛ ቤት ብቻ አይደለም ለሰፈሩ ራሱ ፍቅር ናትና አዶኑ ወይ ምን ብዬ ተጀምሮ እንደምነግርሽ አላውቅም። ከልጅነታችን ጀምሮ ገብተሻል እስካሁን ድረስ የሆነ ጊዜ አሁን ቲኔጅ ወይ የሆነ አንድ ላይ ስትሆኚ ሁሉ ጊዜ በቃ እንትን ትሰጫለሽ ለሰው መጀመሪያ ለአንተ ይሆን ምናምን ሰው ዘላለሙን እንደሱ አይሰጥም። ገብተሻል 5 ጉርሻ ትሪ ላይ ቢኖር 4ቱን አጎርሳኛ አንዱን ነው የምትቆርሰው። በእውነት ነው የምነግርሽ። እና አንዳንድ ነገር እግዚአብሔር እንደሚወደኝ ያወቅኩት ራሱ በሷ ነው። እኔ ደግሞ ስለኖረች በጣም በቃ መኖር ደስ የሚለኝ እሷ ስላለች ረጅም ትኖርልኝ ገብቻ እንኖራለን። ደግሞ ብዙ ጊዜ የምትለውን ነገር ልንገርሽ 122 ዓመት ነው የምንኖረው ትለኝ። አሜን ያርግላችሁ። እና ተያይዘን ነው የምንሞተው እንጂ እንደዚህ እንትን አይደለም ምናምን የምትለው ነገር አለና ደግሞ ያለችው ነገር እውነት ነው። እና አመሰግናታለሁ ገብቻ እንድኖር ስላደረገች ከእግዚአብሔር ቀጥሎ ማለት ነው። እኔ ምንም አልልም። አሜን 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 እላለሁ። እንዲህ አይነት ሴት መድኃኒዓለም ይስጠን። በእውነት መመረጥ ነው። እግዚአብሔር እንዲህ አይነት ሴቶችንም ይጠብቅልን። በእውነት የኦሮሚያ ፖሊስ ተመልከቱልኝ። ባለማተብ ኦሮሞ የለም ያስና ኮንግረስ ኦሮሞ ወይ ሙስሊም ወይ ይኸውላችሁ አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን ጅራ በጌታ ሁሉን አልፈን የሉም ሞተዋል ሲሉ የሉም ጠፍተዋል ሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን ጅራ አለን በሉ። የኦሮሞ ኦርቶዶክሳውያን አንድ ሙስሊም ነው አንድ ወጠጤ ሙስሊም ነው ወጥቶ ተናግሮ እንግዲህ ኦሮሚያ ክልል ኦርቶዶክሳውያን ያሉ የሰሜን ሃይማኖት ናት ምናምን ታውቃላችሁ የተለመደው ንግግር ኦርቶዶክስ የሰሜን ሃይማኖት ናት ምናምን ብሎ ተናግሮ ብዙ ኦርቶዶክሳውያን እየሰሩ ነበርና የዚህ ወንድማችን የኦሮሚያ ፖሊስ ነው። ደስ ስላለኝ ነው። እግዚአብሔር ይጠብቅ። ኦርቶዶክሳውያን ዛሬም አለን በሉ። እጅግ እወዳችኋለሁ። ኦሮሚያ ክልል ሆናችሁ ኦርቶዶክስ የምትከታተሉ ኦርቶዶክሳውያን እጅግ በጣም አከብራችኋለሁ። እግዚአብሔር ከዚህ ይበልጥ ያብዛችሁ፣ ኑሩልን። እግዚአብሔር ይጠብቃችሁ ባላችሁበት። ላንተ ይህንን ቪዲዮ የምሰራው ላንተ ከእግዚአብሔር ጋር ያለኝን ግንኙነት አስተካክላለሁ ብለህ ነበር። ኢቭን በዚህኛው አብይ ጾም ግን ቃልህን አልጠበቅከውም። ትፈልጋለህ ወደ ቤተ ክርስቲያን መምጣት፣ ግን እግሮች ደፍረው መምጣት አልቻሉም። አንተ ትፈልጋለህ እንዳትመጣ ያደረገ የሰይጣን ሐሳብ ስላለ አንተ ውስጥ ሆኖ ሰይጣን የማይጠቅመው እንደሚጠቅም፣ የማያዝናናው እንደሚያዝናና፣ የማያስደስተው እንደሚያስደስት እያደረገ ይነግርሃል። ትክክለኛው ደስታ የት እንዳለ አንተም እኔም ራሱ ሰይጣንም ያውቀዋል። ግን እየዋሸ በማይረባ ምግባር ውስጥ አውለዋል። ወንድሜ ቁረጥ፣ መቼ እንደምትሞት አይታወቅም። ቁረጥና ወደ ቤትህ ወደ እግዚአብሔር ባለበት ቦታ ተመለስ። ደስታ ታውቃለህ፣ ደስ ይላል አይደል? ከቤተክርስቲያን ስትወጣ ጸጸት የሌለበት ደስታ የሚያረካ ታውቀዋለህ። ተመለስ። ይህንን ቪዲዮ እንደ ጥሩ መልእክት አድርገው ውሰድ። ተመለስ። እግዚአብሔር ይጠብቅ። ማኔ በቤተክርስቲያናችን እንግዲህ እንደምናውቀው ደስ የሚል መልእክት ነው። እግዚአብሔር ይጠብቅ ማኔ ወንድማችን። ነገር ግን አሁን ላይ ብዙ ምእመን ስፔሻሊ ወጣቶች እናስቀድስምና ለሱ ደግሞ እንደ ምክንያት ብዙ ጊዜ የምናቀርበው ምንድነው ቅዳሴ በግዕዝ ቋንቋ መሆኑና አንዳንዴም ደግሞ ይከብዳል ብለን ስለምናስብ ነው። ግን ለዛ መፍትሄ የሚሆኑ ነገሮች አሉ። ለምሳሌ
በየቤተክርስቲያኑ ንዋያተ ቅዱሳት መሸጫ ውስጥ የቅዳሴ ተሰጥኦ መቀበያ መጽሐፍ ይሸጣል። ካህኑ የሚለው ህዝቡ የሚለው ዲያቆኑ የሚለው ብሎ ከነ ትርጉሙ እንደም ያለበት መጽሐፍ አለና እሱም መጽሐፍ ከየደብራችን መሸጫ ገዝተን ብናስቀድስ ጥሩ ነው እና እሱም መጽሐፍ ይዘን ቢያንስ ለአንድ ሳምንት እንኳን ይዘን በሱ ብናስቀድስ ሳምንት በቂ ነው ለመልመድ ማለት ነው። ቅዳሴ እንደ ክርስቲያን የቅዳሴ ህይወት ያስፈልገናል። ቅዳሴ ቤተክርስቲያን ትልቁ ጸሎት እንደመሆኑም ደግሞ ለህይወታችን በጣም ትልቅ ለውጥ የሚያመጣ ነገር ነው። ሁሉም ወጣቶች ሁሉም ምእመን ማስቀደስ አለበት ማለት ነው። መጽሐፉን ገዝተን እናስቀድስ። ግን ሌላ ምክንያት ብላችሁ የምታቀርቡት ነገር ላለማስቀደሳችን ደግሞ ኮሜንት ስር ላይ አስቀምጡልኝ። አመሰግናለሁ። እግዚአብሔር ይጠብቅሽ። ትልቅ መልእክት ነው። ቢያንስ በዘውትሩ ቅዳሴ ከሰኞ እስከ ቅዳሜ እስከ ዓርብ ባይመቸንም እሁድ ሰንበት እረፍት ነው ለሁላችንም ስራና እሁድ ማስቀደስ አለብን እና እህታችን ያለችው ሜትድ እንጠቀም። ውድ ቤተሰቦች እስቲ የትዝታውና የበጋሻው ቪዲዮ ይደርሰናል። እስቲ አብረን እንመልከት። እኔም አልተመለከትኩም። ውድ ሰኒ የሚል መዝሙር አለና ይህንን መዝሙር ካልሽኝማ የሚለውን ቃል እየቀየሩ እየተመዘዙ ካላለችኝ አላመሰግንም አለ የሚል ነገር ሁሉ መልእክት እያደረጉ ለህዝብ የሚያደርሱ አሉ። ብትዘምር መከራ ባትዘምርም መከራ። እኔ የሚያሳዝነኝ ህዝቡ ነው። አንተ ትታማለህ ስለሷ በመዘመር ማለት ነው። በጣም እኮ ነው የሚያሳዝነው። መጋቢያ ግን አልቀረልህም እኮ ከሳሽ ሊከስህ ከፈለገ እንደ በረዶ ብትነጻ እንደ መስታወት ብትጠራ የሆነ ነገር ያወጣል። አዎና ወድ ሰኒ ካልሽኝማ ለምን ይላል፣ አመስግነኝ ካልሽኝማ ለምን ይላል የሚል በጣም የወረደ ተራ የሆነ በእውነት ይሄ ጥሩ አይደለም። ካላለችው አይዘምርም ማለት ነው። እንደዛ የሚል ትርጉም የሚሰጡ ሰዎች አሉ ማለት ነው። እንዲባል እኔ ይሄ መጽሐፍ አለ ውዳሴ ማርያም ቅዳሴ ማርያም አባ ሕርያቆስና ቅዱስ ኤፍሬም የደረሱት ይሄ መጽሐፍ ስለ ተዘመረው መዝሙር ምንነት የሚገልጥ መጽሐፍ ነው። በዚህ መጽሐፍ ገጽ 8 ላይ ሙሉ የመዝሙሩን ሐሳብ ታገኙታላችሁ። ኤፍሬም ሶሪያዊ ኤፍሬም ለብሃዊ የተባለ ይጠራ የነበረው አባት እመቤታችን እንዴት አድርጋ እንዳናገረችው ይገልጻልና ጸሎተ እግዝእትነ ማርያም ሁሉ ጊዜ ደግም እንደነበረ ያሳያል። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁረ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድ ሰኒ ትለዋለች ይላል። ይሄ እንግዲህ የመዝሙሩ ሙሉ አካል ነው፣ መነሻው ነው ማለት ነው። ወድ ሰኒ ትለዋለች። እሱም ምን ብዬ ላመስግንሽ ይላታል። የልጄ የወልድ የአብ የመንፈስ ቅዱስ በረከት ይደርብ ስትለው ያን ጊዜ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ የሰኞን ውዳሴ ማርያም ይጀምራል ማለት ነውና ነገሮችን መጠምዘዝ ከፈለክ ትጠመዝዛቸዋለህ። ስለምንም ነገር ብታወራ ከሳሽ ቅድም እንዳልከው ማውራቱን አያቆምምና የመዝሙሩ ሙሉ ሐሳብ ይህ መጽሐፍ እንደሆነ የኤፍሬም ታሪክ እንደሆነ እንዲረዳ። ስለዚህ በደመና ስለመውረዳው ከዚህም በፊት የተዘመረ ነው። ነይ በደመና እያልን ስናመሰግናት ኖረናል፣ ነይልን እያልን ስንዘምር ኖረናል። ስለዚህ የተለየ ነገር በእኛ አፍ ሲነገር የተለየ ነገር አልመጣም። ይሄንን ህዝቡ ይፈልገናል። ሰይጣን ግድ የለ ትልቅ ጸሎት ደግሞም እኮ ምሽጉም ተነክቷል። እውነቴን ነው። አንተ ብዙ ጊዜ ስትናገርም እንደምሰማው የዲያብሎስ በቀል እንደሆነ ነው የምረዳው ይሄ ነገርና ምሽጉን ከነካህበት ያው ለመዋጋት ሲል የተለያዩ ነገሮችን ማድረጉ አይቀርምና ይሄንን ነው የሚገባኝ። ይሄንን ከግምት ውስጥ በማስገባት ምዕመናን እስካሁን የተናገርናቸውን እውነቶች ቁም ነገር እንዲሰጡትና አይ ደግሞ ከዚህም በኋላ እንዲህ ባለ ሁኔታ ባይጠብቁ ከዚህም በኋላ ሲወር አሰልቺ አሁን እኔ እግዚአብሔር በሚያውቀው ማንኛውንም ነገር ብቀበል ነው ደስ የሚለኝ በሬን ዘግቼ ማለት ነው። ይሄ ሰጣ ገባ ምና አይጠቅምም። አሁን የሚጠቅመው ስራ ሰርቶ ማለፍ ነው፣ የተሻለ ስራ። ለዘላቂው ግን ሲዲ እናዘጋጃለን ሁሌ ቤታቸው እንዲመለከቱት የግድ እሱ አይቀርም። ስሩ ብለውናል ራሳቸው ምዕመናን የሆነ ነገር በሉ የሆነ አሁን ይሄን ቴሌቪዥን ማያዩ ይሄም አጋጣሚ ያልገጠማቸው ሰዎች አሉ። መሰረት ያለውን ስራ እንሰራለን። ወደፊት እንዲህ አይነት ነገሮችም እንዳይረብሿቸው። አሁን ውዥንብር አለ፣ እንዲህ ሊፈጠር ነው፣ እንዲህ ሊሆን ነው፣ እንዲህ በግድ ማለት ነው ገፍቶ ሊያወጣ ይፈልጋል ሰይጣን ዙሪያውን አሙቆ እመቤታችንን በክብር እየጠራ አባቶቻችንን በክብር እየጠራ የደረሱትን ድርሰት እየጠቀሰ ስለ እመቤታችን እንዲህ እየመሰከረ
እንዲህ የዘመረላት እያመሰገናት የሚኖር ወንድሞቻችን ሁለቱም በእውነት እንዲህ ተቀይረው ሌላ ሰው ሆነው በእውነት እንደዛ እንዳልተናገሩ እንደዛ እንዳልሰበኩ እንዳላስተማሩ እንዳልዘመሩ ሌላ ሰው ሆነው እንደማየት በጣም አሳዛኝ ነገር የለም። ብዙ ጊዜ ብየዋለሁ ይሄን ነገር እጅግ በጣም የልጅነታችን ናቸው። ከዚህ በፊትም ብያለሁ የልጅነታችን ናቸው ሁለቱም እነ ዘርፌም እነ ምርቴም እግዚአብሔር ይመስገን ምርቴ ተመልሳለችና በጣም ያሳዝናል። እግዚአብሔር ወደ ልቦናቸው ይመልሳቸው። እንዲህ ብሎ ድጋሚ ለመመስከር ያብቃቸው። በእውነት ተሳስተን ነበር ተመለስን ለማለት ያብቃቸው እና ወንድማችን እንግዲህ አሁን ያለውን ተረዳው። እንግዲህ ድሮ እኛ ቤት እያሉ ነውና ከሞታቸው በፊት ብሎ ነው እንትን ይላከልኝ። ከኦርቶዶክስ ውጪ ህይወት የለም። እኔም እንደዛ አምናለሁ። እውነቱን ለመናገር እመቤታችን እንዲህ የሚያሰድብ አጋንንት ጋኔ ነው። ታቦት ላይ እንዴት እንደሚናገር እናውቀዋለን ትዝታውን። በጋሻውም ስለ ኢየሱስ ክርስቶስ አማላጅነት ይሰብካል፣ ፈራጅነት ድሮ እንዳልሰበከና በህይወት እያሉ ብሎ ልጁ ያለው እውነት ነው ብዬ አምናለሁ። ከኦርቶዶክስ ውጪ እውነት የለም፣ ከኦርቶዶክስ ውጪ ህይወት የለም እና ለማንኛውም እግዚአብሔር ልቦና ይስጣቸው ማለት ፈልጋለሁ። ከዚህ ውጪ ሌላ ማለት አልችልም። ውድ ቤተሰቦች ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይህንን ይመስል ነበር። ስለነበረ ጊዜ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ አድርጉ ቤተሰቡን። በቀጣይ እግዚአብሔር ፈቅዶ እስክንገናኝ ድረስ ደህና ሁኑልኝ፣ ደህና ቆዩልኝ። እወዳችኋለሁ። ባይ